ሴት ለምንም ነገር ማትፈጠር አይነት ሴት ነች። በጣም ጀግና ነች። የሴት ወንድ የምትሉት ሰው አለ። በዛ አይነት ሰው ነች። ሳቂታ ነች፣ ጨዋታ ወጪ በትንሽ ነገር የምትገጭ ብቻ በጣም ደስ የሚሉ ሰዎች ስላወቁሽ በጣም ደስተኛ ነኝ። ህይወታችን ላይ መጥፎ ነገሮች ተፈጥረዋል። አንድ ላይ ያዝናናል፣ አንድ ላይ ተደስተናል። ብዙ ደስ የሚል ጊዜ አሳልፈናል። አርባ ምንጭ በሄድን ጊዜ ከነ ያቡ ጋር ጥሩ ጊዜ ነበረን። ከዛ በኋላ ነገሮች ተበላሹ። በምስጋና ቪዲዮ ነው የመጣሁት። እውነት ለመናገር እስካሁን በመጣንበት መንገድ ውስጥ ምርጥ የምለው ጓደኛ አፍርቼበታለሁ። ካሜራ ጀርባ ማቴዎስ አንድ ላይ ሰብሰብ ብለን የምናሳልፋቸው በጣም ብዙ ቆንጆ ጊዜያቶች አሉ። በጣም ብዙ ጊዜያቶች ጭራሽ አንረሳቸው ሁላችን ዘንድ እንደሚኖሩ ገመት በጣም ደስተኞች ነው። አንድ ላይ የምናሳልፋቸው ጊዜያቶች በቃ አመሰግናለሁ። በጣም ከልቤ ማለት ነው። ደግሞ በጣም ወዳችኋለሁ። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ቤተሰብ እንግዲህ ከብዙ ነገር በኋላ ብዙ ነገሮችን አሳልፈን ዛሬ እዚህ ደርሰናል። ስለ ሁሉም ያው ፈጣሪ ይመስገን ነው የምለው። ዛሬ ስመጣ በምስጋና ቪዲዮ ነው የመጣሁት። እውነት ለመናገር እስካሁን በመጣንበት መንገድ ውስጥ ምርጥ የምለው ጓደኛ አፍርቼበታለሁ። እውነት እኔ ማብራራት ላይ ብዙም ጎበዝ አይደለሁም እውነት ለመናገር እና እናንተም ተመልካቾች እያያችሁ በብዙ አይነት መንገድ መተናል። አንድ ላይ በቆየንበት እኔ አዲስ አበባ ከገባው ሰዓት ጀምሮ እንግዲህ እንደ አዲስ ነው አዲስ አበባ እንግዲህ ለመኖር ብዬ አልነበረም። ድንገት በመጣሁበት ነው እዚህ የቀረሁት። ያው በመቅረቴም በጣም እድለኛ ሴት ነኝ። ደስተኛ ሆኛለሁ እውነት ለመናገር። እውነትም ከአንድ ቦታ ወታችሁ ወደ አንድ ቦታ ስትመጡ ብዙ ነገሮች ይቀያየራሉ። ብዙ ደስታ ይመጣል፣ ብቻ ብዙ ነገር አለ እና እኔ በዛ ውስጥ ጥሩ ነገር አትርፌያለሁ። ጥሩ ጓደኞች አትርፌያለሁ። ጥሩ ቤተሰብ አትርፌያለሁ ማለት ነው እና እውነት ለመናገር እንደመጣው ወንድሜ ናሂ ጋር ነበሩ እና እዛ ነው አንድ ወር በፊት የራሴን ቤት እስከምከራይ ድረስ ማለት ነው እና አንድ ወር ከምናምን ናሂ ጋር ነበር የቆየሁት። ከዛ ደግሞ ልደቴ እንደነገ ሆኖ እንደ ዛሬ ቤት ተከራይቼ ምናምን እቃ ሞልቼ አዲስ አበባ ሀብዬ መኖር ጀመርኩት ማለት ነው እና በዛ ውስጥ ግን ኪራ ማለት ነው ኪራ ጓደኛዬ ታውቁታላችሁ ሁላችሁም እና ኪራ ጋር እንተዋወቃለን በብዙ ማለት ከዚህ በፊትም እንተዋወቃለን። ያው ግን አዲስ አበባ ስመጣ ነው ሞር የተግባባ ነው ማለት ይቻላል እና ኪራ እና እኔ ተገናኘን። ያው እኔም ወደ አዲስ አበባ ስመጣ ተገናኘን። በዛ ውስጥ ደግሞ ኪራ እኔን ልዑልን አስተዋወቀኝ ማለት ነው። የምር መግለጽ እንዳለብኝ አላውቅም። በጣም መልካም ሰዎች ናቸው። ኪራ የዋ ነው በጣም ሲበዛ። በቃ ይሄ ቤተሰባዊነት፣ አብሮነት የሚፈልግ እውነት ምንም አይነት ክፋት የሌለበት ጥሩ ነገር በቃ እንደ እህት እንደ ወንድም በቃ በጣም ብዙ ተንከባክሮኛል። በጣም ብዙ ነገር ሆኖልኛል፣ አድርጎልኛል። ኪራ የምሬ ሰው ልጅ በሀሳብ ነው በምንም በቃ ማገዝ ማለት ትልቅ ነገር ነው። እህቴ ምግብ የምር እሱ ወንድሜ ሪል ወንድሜ ብቻ ኪራ እንግዲህ አመሰግናለሁ። ከልብ አድርጌ ነው የማመሰግነው። በዚህ ሰዓት ብትመጣ ደስ ይለኝ ነበር። ያው በአንዳንድ ነገሮች ላይደርስ ይችላል እና ኪራ በጣም ምርጥ ወንድሜ ነው። አመስግኜ ካልጨርስም ሲቀጥል ደግሞ ልዑልን የመሰለ ምርጥ ጓደኛ፣ ምርጥ ወንድም የምር ልዑል እስካሁን በመጣሁበት መንገድ
ቃል የለኝም ስላንተ። የምር እናንተም ደግሞ ቤተሰቦች እና ልዑል ወደ ሚዲያ ሲመጣ እናንተም ተቀብላችሁ መልካም ፍቅራችሁን መልካም ምኞታችሁን ገልጻችኋል። የምር ስለተቀበላችሁ የምርም ሰው የምር ከልብ እና ከልብ አድርጌ አመሰግናለሁ። እና ከዛ በኋላ ያው ብናኔ እንግዲህ በነናይ ያው የመጣው ከዛ ሰዓት ጀምሮ ያው ብዙ ነገሮች ያው ተፈጥሮ ነበር በዛ ሰዓትም። ግን ከዛ በኋላ ያሉትን መልካም ነገሮች ነው ማውራት የምፈልገው። እውነት ለመናገር ከያብ ጋር ሆኜ እንዳያችሁት በጣም ድምቅ ብዬ ነበረ። አይታችኋል። የምር እሱ አንድ ቀን ስ ይህን ፍላጎቱ ያሟላ ነው። ምንም ያጎደለብኝ ነገር የለም። በደስታዬ በሀዘኔ በየትኛውም ሰዓት ያለሁልሽ ብሎ ከጎኔ ቆሞ እስካሁን አብረን እዚህ ድረስ ደርሰናል እና የምር እሱ እስካሁን እኔና እሱ በፍቅር መተን ብዙዎቻችሁ ተቀብላችሁ የምር በጣም አመሰግናለሁ። የእውነት በጣም መልካም ሰው ነህ። ኢቨን እስከ 40 ምንጭ ድረስ ደርሰህ መጥተሃል። በዛውም አባቴን ጠይቀህልኛል። ሄዱበት በየትኛውም አጋጣሚ ነው ሁሉም ሄደው አባቴን ጠይቀውልኛል። እኔ በቃ በጣም ሪስፔክት አለኝ። እኔ አባቴ ታውቁታላችሁ፣ ለአባቴ ያለኝ ቦታ አብዛኞቻችሁ እና የምር በጣም አስደስተኸኛል። በጣም በቃ ብዙ ነገሮችን ብናሳልፍ በዛ ውስጥ አሪፍ ነገሮችን አሳልፈናል።